እንደ ብዙዬ አይነት ውሸታም ዳኒ እንዲያጋለጣት በእውነት ነው የምላችሁ። ዛሬ ዳኒ ደርታ ቤት ሄዶ ጉዷን ነው ያወጣው። ብዙዬ ቤት የለም ወይ ታስራችሁት ነው ወይ ደብቃችሁት ነው? ምስጢሩ ውስጥ እኮ አለች። አብርሽና ሩታ ትንሹ ልዑል አንድ ላይ የተጫወቱ የተዝናኑ እንደሆነ እኮ ውስጧ ያውቃል። ግን የምን ያክል ክፋቷን ነው እያየንበት ያለ ነው። እና ዳኒ ድንገት ሄዶ ደግሞ አብርሽ ከቤቱ ከሚስቱ ከልጁ ጋር እያሽቃበጠ አያቸው አይደለ? ቢኒ ተጣልቷል ነበር ከአብርሽ ጋር እየተጣላል ነበር። ይቅርታ ተጠያይቀዋል። እርግጥ አያቸው አይደለ? እነሱ ስራቸውን እየሰሩ ብትን ዝልል እያሉ እየመጣች እዚህ ቆሻሻዋን ታራግፍብናለች። የሚዲያ ሰው ምን ያክል እንደምትንቅ እኔ እንዲች እንደ ቡዚ አይነት ሴት በህይወቴ አይቻላቅም። ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሩታ ሀብቴ እንግዲህ ባሏ ጋር ፈታ እያለች ነው። ውሽሚት ደግሞ ቢሊኮስ ተተከለብኝ። እቺም የኢትዮጵያ ዶክተሮች በየቦታው በገንዘብ የሚገዙ ሆነዋል አይደለም? ኧረ እኔ እንደው ወዴት ልሂድ? የአራት ቀን ቪዲዮ ነው ዛሬ ያያችሁት። እንደ አዲስ አታበጥሩት የሄርሜላን ነገር። 4 ቀን ተቀምጠው ዛሬ ቪዲዮ የለቀቁት ዛሬው የት ነበረ? ፈታ ዘና እያለች ነው። ለማንኛውም ማለት ነው እኛ ነቅተናል፣ ጢስ ሞቀናል፣ ነቅተናል። ማንም አያታለንም። እኛ ደደብ አይደለንም። በነገራችን ላይ እንደነ አብርሽና እንደነ ሩታ ነቅተን ዛሬ ላይ ምን ይረል ለመሆን እየፈለግን ነው። የዩቲዩብ ሰው ነን። ላይክ አድርጉ። ዶላር ብር እስቲ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻው። እኔ ከውሽሚት ቤት ሄጄም ቪዲዮ አላመጣም፣ ዳንን ቤት ሄጄ ቪዲዮ አላመጣም። ነገር ግን ዳንን አብርሽና ሩታን ላይ ተጨቃጭቀው ሲመጡ ደስ ስለሚለኝ ከነሱ ነው ማመጣው። ላይክ አድርጉ። ቪዲዮን እስከ መጨረሻ ያሉ ይወዳቸዋለሁ። ማለት ወደ ዞሮ ጠላት ነው የሚሆነው እና እንደዛ ነው እየሆናችሁብኝ። ለምንድን ነው የተመታቸው? ተመሳጭቼ አይደለም። እኔ ሁለታችሁ አንድ ላይ እንድትሆኑ ነው ፈልጉ፣ ደህንነታችሁ ነው ፈልጉ። ግን አንተ ደህና ሆነህ አይደለም ነው የምልህ። ገባህ? አንተ ደህና እንደሆንክ እርግጠኛ ስሆን ታከም ግድ የለህም። ከአንድ ማንኝ እያለ ነው መልስ መለሰልህ ነው በላላችሁትን እኮ ነው እያለ የሆነ ነገር ታወራለህ። አንዴ እዚህኛው ጋር ሌላ ወሬ ታወራለህ። አብርሃም ተባልከው ነው ምን ነግረኛል? ትችላል ምንም የነገረችው ነገር እኮ ነው። እሺ አሁን ተስማምተን ነበር አይደል? አብርሃም ታደረጋችሁብኝ። እሷ አልተገናኘንም ማለች፣ አንተ ደግሞ ተገናኝታል። ሁለታችሁም ሌላ ምን ቀምራችሁ እንደነበር አላውቅም። ስተዋ እየተወራጨኩ ነው። አንዳንድ ቦታ ላይ ሰከን ብሎ ማዳመጥና አስተያየት ስትሰጡ ቆም ብላችሁ ማሰብ ያስፈልጋል። እና ስለ መጥፎ ነገር ሲወራ የሰው ልጅ ፍርድ ተመስጠት ቆም ብለን ምን እያደረግን ነው፣ ምንድን እየሰራን ነው ብለን ማዳመጥ አለብን። ራሳችን ጋር መሆን አለብን። የአብርሽ እህት ዳኒ ሂዶ ቤቷ አገኘው እየተዝናና ከሚስቱ ጋር። የአብርሽ እህት ደግሞ ወይት ነው ያደረጋችሁት? ደብቃችሁታል ብላ ሚስጥሯን አላቅም። የውሸት መዓት መቼ ነው የውሸታቸው የሚያቆመው? መቼ ነው ማስመሰላቸው የሚቆመው? መቼ ነው ከሩታ ራስ የሚወርዱት? አላቅም። በጣም የሚያስጠላ ንግግር ስትናገር ነበር። ቤቱ ልጁ ጋር እየተዝናና ነው እያላት ወይት ነው ያደረጋችሁት እያለ ኤፍሬምን ትከራከረዋለች። ኤፍሬም ደግሞ እህት ከሆነች ሩታ እኮ ነፍሰ ገዳይ አይደለችም፣ የልጁ እናት አይደለ? ሂዳ እኮ ልጁ ጋራ መጠየቅ ትችላለች። ሚዲያ ላይ ብቻ ነው እንደ ጥያቄ የሚጠየቀው? ሚዲያ ላይ ብቻ ነው እንደ መልስ የሚሰጠው? ምን አይነት የኔ አብርሽ ቤተሰቦች አንዳንድ ጊዜ ከራሳቸው ጋር አይደሉም። በእውነት ነው የምላችሁ፣ ከዶላር ጋር ብቻ ከህዝቡ ከብር ጋር ብቻ እንጂ ከማንነት ጋር አይደሉም። በእውነት ነው የምላችሁ፣ በጣም የሚያስጠሉ ማለት ልጃቸው ከታመመባቸው ከተጠራጠሩ ወደ የሚያምኑበት ቦታ ይዘው ይሄዳሉ እንጂ ሁሉም ሰው መድኃኒት ተደርጎበታል፣ መድኃኒት ተደርጎበታል። መጀመሪያ መድኃኒት ምን እንደሆነ የሚያውቅ ሰው ነው ስለ መድኃኒት የሚያወራው። እኔ እዚህ ቦታ መግባት አልፈልግም። ሙስሊም እስከሆንኩ ድረስ ስለ እንዲህ አይነት ነገር ማውራትም አይፈቀድልኝም። የማልናረገውም ነገር ስለሆነ በፈጣሪ እንጂ በመተት የሚባል ነገር ስለማላምን እንዲህ አይነቱን ማውራት አልፈልግም። እንደ ሙስሊም ነው መራመድ የምፈልገው። ፍቅር ያሸንፋል እንጂ እኔ አብርሽና ሩታን የምከተላቸው በሃይማኖቴ ተፈቅዶልኝ አይደለም። እንደ ሃይማኖቴ ፍቅር ያሸንፋል። ሙስሊም ክርስቲያኑ ኢትዮጵያ ላይ ተመካክሮ ተከባብሮ የሚኖርባት ሀገር እስከሆነ ድረስ ፍቅራቸው ሚዲያ ስለዋጡት እንጂ እኔ እንደ አይነት ቦታ ላይ አልገኝም። ለምን? ስራዬም አይደለም፣ እናቴም አላሳደገችኝም። ስለ በመተትና
በምቀኝነት በስድና ጀግና እናት አለችኝ፣ አላሳደገችኝም። በእውነት ነው የምላችሁ። እኔ ከክርስቲያን ወገኖቼ በእውነት ነው የምላችሁ ወላሂ ብዬ ምናለው የኔ ወንድም ሲያገባ የዛሬን 5 ዓመት አልጫ በጎን ፍየል ታርዶ ለክርስቲያን ጓደኞቹ በረሃ ላይ ሎጊያ ነበር የሚኖረው። በምርጥ ሰርግ ሲዳር ክርስቲያኔ ብቻ ታርዶ አልጫው በጥቅል ጎመኑ ምኑ ምስሩ አልቀረ 3 አይነት ወጥ ነው የተሰራላቸው። ያ ነገር ውስጥ ያለ ፍቅር እንጂ እኔ ሌላው ነገር አይደለም እኔ የሚያስከትለኝ። አንዳንድ ሰዎች አንቺስ ምንድን ነሽ ብላችሁ መልስ ይጠፋችሁ ነገር አላችሁ። እኔ ኩርት ያልኩ የሙስሊም ማህበረሰብ የጀግናዋ የዘይነባ ሸሁ የሼህን ድርስ ልጅ ነኝ። በእውነት ነው የምላችሁ። በጣም ምኮራባት እናት አለችኝ። አባቴን ተውት፣ እናት ኮትኩታ ያሳደገችኝ ማለት ነው። እንኳን በመተት አይደለም እንኳን በእንደዚህ በምናቁድር አይደለም። እኛ ቤት አባውዴ ነው የሚያድረው መጥቶ አባውዴ ከሌላ ሀገር መጥቶ እንትን አልጋ ይለቀቅለታል። በእውነት ነው የምላችሁ በፍቅር በተረት ነው በልቶ ጠጥቶ ተደስቶ 15 ቀን ሙሉ ተቀምጦ የሚሄደው። አልሐምዱሊላህ ረቢል ዓለሚን ጠድት ያልኩ ነኝ እኔ። በእንዲህ አይነት ነገር ክርስቲያን ወገኖቼ ይቅርታ አድርግልኝና በሃይማኖታችሁን ራሳችሁ ናችሁ ያንቋሸሻችሁ ያላችሁት እንጂ እኛ አይደለንም፣ ሙስሊሞች አይደለንም። ራሳችሁ በሱ ላይ ቀስት እያደረጉ ቪዲዮ የሰሩትን ሰዎች ማስወረር ትችላላችሁ። ቀስት የተደረገበት እሱ ላይ ነው የተደረገው እያለ ብዙ ዩቲዩበሮች ሰርተውበታል። ክርስቲያን ናቸው፣ ሙስሊም አይደለም። ቀስት እያደረጉበት እንደዛ ከሆነ እምነታችሁ ላይ የምትቀልዱት በእውነት ነው የምላችሁ። እኛ የአብርሽና የሩታ አድናቂዎች በእምነትና በሃይማኖትና በዘር ጉዳይ አንገናኝም፣ ጥድት ያልን ሰዎች ነን። ነገር ግን በእንደዚህ ነገር የሚያሙ ታሟል እያሉ ስለሆነ አብርሽ ምንም ያተደረገበት ነገር የለም። መስቀል ያደረገው መስቀል አድርጎ መድኃኒት ከተደረገበት እናንተ በሃይማኖታችሁ እየቀለዳችሁ ነው ማለት ነው። እኔ እንደዛ ነው የምመኘው። አብርሽ ሰዓቱን አድርጎታል መልሶ አሁን ነገ ደግሞ ከሄርሜላ ይሄዳል የምትሉ እኛ ተንዘላዘለ አልተንዘላዘለ ሚዲያ ላይ እያሳዩን ነው አይተን የምንፈርደው እያስመሰለ እንጂ እሱ ከሚስቱም ከሄርሜላም ከዛም እስከዛሬም እያስመሰለ እንጂ ከሄርሜላም ጋር አይደለም። በቃ የሚዲያ ብሎ ለገንዘብ ብሎ ነው እየሰራ ያለው እንጂ ሚስቱ ናት ሩታ። ከሚስቱ ጋራ ዘና ፈታ ብሎ ነገ ተነገ ወዲያ ይለቀቅላችኋል። እኔ ያናደደች ዛሬ ብዙዬ የምትባለው ራሷ ወንድሟን ሄዳ የመጠየቅ ይሄን ሁሉ ቀን ዛሬ 5 ቀን ነው። ይሄ ቪዲዮ 5 ቀን ሙሉ ሳታገኘው ቀርታ ይመስላችኋል? የቆየ ቪዲዮ ነው። የሄርሜላ ቪዲዮ የመቼ ቪዲዮ ነው ዛሬ የተለቀቀላችሁ? የ4 ቀን ቪዲዮ ነው። የመጀመሪያ ቀን ቪዲዮ ነው። አያችሁ አይደለ? የዘን ያህል ጅሎች ከብቶች እንደሆናችሁ ነው የምረዳው። የተቆየን ቪዲዮ ዛሬ አራቀኑ እስከ ዛሬ ድረስ ታማ ነበር። ኮሜንት አይቼ የስንት ቀን ቪዲዮ ነው አሁን እየተለያያችሁ ያላችሁት? በአንድ ልብስ ይሄ ሁሉ ቪዲዮ ሲሰራላችሁ እንኳ በጣም ደነሰው እንደሆናችሁና በጣም አይናኳችሁ። እኔ በነገራችን ላይ በእውነት ነው የምላችሁ ይሄ ሁሉ ቪዲዮ በአንድ ቀን የተቀረጸ ቪዲዮ ሄርሜላ ሁሉ ቀን ታማ ራሷን ስታ የሰው ባላ የኔ ያልሆነ ብላ ልጁ ወርዷል እያሉ ነው ደግሞ ወርቃ ልጁ ወረደ እየተባለ ነው። እርጉዝ እኮ አይደለችም፣ በእውነት እርጉዝ አይደለችም። ውሸት እዚህ ሚዲያ ላይ ብዙ ሰው አይቻለሁ። እንደ ሄርሜላ አይነት በቆሟ የምትዋሽት ያላየሁም። ሰው ፍቅር ለማግኘት ብሎ ውሸት ሊዋሽ ይችላል። ድራማ ለመስራት ሊዋሹ ይችላሉ። ልክ እንደ አብርሽና እንደ ሩታ እንደ መጀመሪያ የዳኒ ፍቅረኛ ብለው እንደመጡ የዋሽተው ድራማ መጀመር ይችሉ ነበር። ነገር ግን ሄርሜላ ደግሞ በማይቀለድ ቀልዳ በማይዋሽ ነገር ይሄን ሁሉ በጥበጣ ያመጣችው ራሷ ናት ሄርሜላ። ሳምንት ባትጠፋ ኖሮ ታርቃ በሰላም ትመራ ነበር እስካሁን ድረስ። ራሷ በጠበጠችው። ሩታ ደግሞ ማን ያሸንፋል? እሷ የቀመረችውን ቀመር እሷ ገለበጠችው። ባሏን ወደ እጇ መለሰች። በቃ ፈታ ዘና እያለች ነው። ሩታ ደግሞ በአሁን ሰዓት ማለት ነው እንዲህ ታረጋለች ምናምን። የልጇ አባት እኮ ነው። አብዶ እንዲሄድ ትፈልጋለች እንዴ? እናንተ የልጃችሁ አባት አብዶ ሲሄድ ነው ደስ የሚላችሁ? ወላ ኧረ እናንተ ተው፣ የማይመስል ነገር አታውሩ። በእውነት ነው የምላችሁ። እኔ ሩታ ሀብቴ የጀግና ቤተሰብ እና የተማረ ቤተሰብ ናት። እንደ አይነት ነገር ብታምን ኖሮ
በእውነት ነው የምላችሁ እስከዛሬ ባሏ ከእጇ አታወጣውም ነበር። ነገር ግን እሷ በስራ በኮንፊደንስ በጀግንነት ስለምታምን አሁንም ነገም ተነገ ወዲያም ምንም አልመሰላትም። ዛሬ ማየታችኋታል። አዲስ ቪዲዮ ዛሬ ዲያን ይጭኗል። ሌላው ውሸት ነው፣ የብዙዬም ውሸት ነው። ዛሬ ነው ዲያን የጫነው ቪዲዮ፣ የዛሬ ቪዲዮ ነው። አይታችሁታል። አብርሽ ማን አላለችኝም ራሴ ፈልጌው ነው እሷን መከረችኝም እያላቸው ነበር። እሱ ሰርግና ትውውቅ ስላለችው ሄርሜላ ተጨናንቆ ነው ሚስቱ ጋር ከዛም ተማገባ ሚስቴን ልመልስ ብሎ ነው የሄደው። አብርሽ ወደዳችሁም ጠላችሁም ይሄ ነው። ብዙዬም ብትሏት ለመወደድና ህዝብ እንዲወዳት እንጂ ሩታን ጠልታ አይደለም። ሩታን ብጠላትም ብወዳትም ደግሞ ወልዳላቸዋለች። ዘመድ ናቸው፣ ጎረቤት ናቸው፣ አብሮ አደግ ናቸው። ሚዲያ የሚፈልገው እንደዚህ ነው። ሄዱና አሽቃብጡ እዛ። እኔ ግን ነገም ተነገ ወዲያም ሩታ ሀብቴና አብርሽ አንድ ላይ እንደሚሆኑ ውስጥ የሚነግረኛል። ነገ ተነገ ወዲያ የፈለገ ነገር ይሆናል እንጂ ሄርሜላ አብርሽን አታገኘውም። ከሁለቱም ጽግ ሳላወጡት በቀር መቼም ቢሆን ሄርሜላን አያገባትም። ወደዳችሁም ጠላችሁም ውሽማ ሚስት አትሆንም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻውልን። ዛሬ ቪዲዮ እንግዲህ የእነ ሩታን ቪዲዮ ነው የምጠብቀው። እኔ ከሰው ቪዲዮ መስራት መቁረጥ አልፈልግም። ነገር ግን ውዶቼ ማሮቼ በመተት አትመኑ። መተት የሚባል ነገር ባይመሯችሁ አይምጣ። ይሄ ፈጣሪን የማይፈራ ሰው የሚያወራ ወሬ ነው። እኛ ከፈጣሪያችን ጋር ከሆን ስለዚህ ወሬ ማውራት አይለብንም ብዬ አስባለሁ። እኛ በፈጣሪያችንና በራሳችን ሰርተን አግኝተን በቃ በአቋማችን የጠናን ጀግኖች መሆን አለብን። ሴቶች ወንዶችም እንደዛ። ማንም ሰው አብርሽ አልታመመም፣ ታመመ አልታመመም ሄርሜላ እንደማትለቀውና እነዛ ጓደኞቹ እንደማይለቁት ስለሚያውቅ ነው አብርሽ እንደታመመ ያስመሰለው እንጂ ጠብቆ ወደፊት መቼም ቢሆን ሄርሜላን አያገባትም። አትመጥነውም። ሄርሜላ ማለት የልጅ እናት ናት። ጡቷ የወደቀ ሴት ናት። እንትን የመሰለ እኩል የመሰለ ሚስቱን ትቶ እንዴት ነው እዛ አንድ ቀን እኮ የፍቅር ቃላት እኮ ተናግሯት አያውቅም። አንድ ቀን እወድሻለሁ እኮ አላላትም። ዝም ብሎ እኮ ነው እሷ ናት እንጂ እወድሃለሁ የኔ ፍቅር የመድረሽ የምትል አንድ ቀን እኮ እንደ ሩታ ሀብት ያላቀማጠላትም። በእውነት ነው የምላችሁ፣ ወደዳችሁም ጠላችሁም ሄርሜላ መቼም ቦታ ሰጥቷት አያውቅም አብርሽ። ይሄ የውሸት ጋጋታ ሳቅ ምናምን ማሽቃበጡ ይሄን ተውት። እውነተኛ ታሪክ አንድ ቀን ተናግሯት አያውቅም። እሷ ናት ይሄ ቃላት ድርድር ምናምን ራሷን እየሸወደች ያለችው። ላይክ፣ ሰብስክራይብ፣ ሼር አድርጉ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ። እወዳችኋለሁ ፋሚሊ። ላይክ አድርጉኝ።